እስኪ ቆም ብላችሁ አስቡት። መንፈሳዊ ሕይወታችሁን እያደከመውና ከፈጣሪያችሁ እያራቃችሁ ያለው ያ ሁላችንም የምናውቀው ትልቁ ኃጢአት ሳይሆን እኛ ሳናውቀው በየዕለቱ የለመድነው ምንም አያመጣም ብለን ችላ ያልነው ትንሹ ልማዳችን ቢሆንስ? ዛሬ ሳናውቀው የእግዚአብሔርን ልብ የሚያሳዝኑ ነገር ግን ጊዜው ከማለፉ በፊት ዛሬውኑ ልናቆማቸው የሚገቡ 4 የተደበቁ ልማዶችን በጥልቀት እንመለከታለን። ይህ መልእክት ሊፈርድባችሁ ወይም ሊወቅሳችሁ ሳይሆን በፈጣሪ ፍቅር ሊያነቃችሁ የተላከ ነው። ምክንያቱም እግዚአብሔር የሚወዳቸውን ይገስጻል። የእርሱ ተግሳት ደግሞ እናንተ በእርሱ ዘንድ እጅግ ክቡር መሆናችሁን የሚያሳይ ማረጋገጫ ነው። አባት የሚወደውን ልጁን ነውና የሚገስጸው። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። ልማድ ቁጥር 1 ትዕቢት እና ራስን ከፍ ማድረግ። ትዕቢት እጅግ በፍጥነት ከእግዚአብሔር ፊት የሚያርቀን አደገኛ መንገድ ነው። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 5 ላይ በልቡ የታበየ ሁሉ በእግዚአብሔር ፊት ርኩስ ነው ይለናል። ይህ እጅግ ከባድ ቃል ነው። ትዕቢት ሰይጣን የወደቀበት ዋነኛው ኃጢአት በመሆኑ ሰይጣን እንደ ትዕቢተኛ ሰው የሚወደው ነገር የለም። ትዕቢት እኔ ሁሉንም አውቃለሁ፣ የሌላው ሰው ምክር አያስፈልገኝም ይላል። ትዕቢት ጥፋትን አምኖ ይቅርታ መጠየቅን ይጸየፋል። እግዚአብሔር ያደረገለትን ድንቅ ነገር እንኳን ሳይቀር በራሴ ጥበብና ጉልበት ያመጣሁት ነው ብሎ ይመካል። ትዕቢት አንዳንዴ እጅግ ረቂቅ በሆነ መንገድ ሊመጣ ይችላል። የሰዎችን ሐሳብ አለመቀበል፣ ይቅርታ ለማለት መዘግየት እና የራስን ኃጢአት ከሌሎች ኃጢአት አሳንሶ መመልከት የትዕቢት ምልክቶች ናቸው። በጊዜ ሂደት ትዕቢት ልባችሁን ያደነድነዋል፣ ከንስሐም ያርቃችኋል። ነገር ግን ትዕቢት ያፈረሰውን ትሕትና መልሶ ይገነባዋል። ሐዋርያው ቅዱስ ያዕቆብ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ብሎ እንዳስተማረን ታላቅ ሞገስን እናገኛለን። በፊት ለፊቱ ራሳችሁን ዝቅ ስታደርጉ እርሱ ደግሞ በክብር ከፍ ከፍ ያደርጋችኋል። ልማድ ቁጥር 2 ቂም መያዝና ይቅር አለማለት። ቂምን በልብ ማኖር ትክክለኛ እርምጃና ራስን የመጠበቅ መብት ሊመስለን ይችላል። ነገር ግን ነፍሳችንን በጸጥታ የሚመርዝ አደገኛ ጠላት ነው። ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 31 ላይ መራርነትና ንዴት፣ ቁጣም ሁሉ ከናንተ ዘንድ ይወገድ፣ ክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይለናል። እናንተ ይቅር ላለማለት ስትወስኑ እግዚአብሔር አውጥታችሁ እንድትጥሉት ያዘዛችሁን ክፉ ነገር በልባችሁ ውስጥ እያሳደጋችሁት ነው ማለት ነው። ቂም በልባችሁ ውስጥ ግዙፍ ግድግዳ ይገነባል፣ የቆሰለውን ስሜታችሁንም እንዳይድን ያደርጋል። ለሰዎች ምህረት ማድረግ እምቢ እያልን እንዴት ከፈጣሪያችን ምህረትን እንጠብቃለን? ይቅርታ ማለት እኮ ያጠፋው ሰው ጥፋት ትክክል ነው ማለት አይደለም። ይልቁንም ፍርዱን ለእውነተኛው ፈራጅ ለእግዚአብሔር አሳልፎ መስጠት ማለት ነው። ምንም እንኳን ከባድ ቢመስል የጎዳችሁን ሰው በጸሎታችሁ አስቡት። ስሙንም በእግዚአብሔር ፊት ጠርታችሁ ቂሙን ልቀቁት። ይቅር የምትሉት ሌላውን ሰው ነፃ ለማውጣት ሳይሆን ራሳችሁን ከእስራት ነፃ ለማውጣት ነው። ልማድ ቁጥር 3 ኃጢአትን እንደ ቀላል ነገር መመልከት እና መጻደቅ። አንድ ክፉ ነገር ስታደርጉ መንፈሳችሁ መረበሹን ካቆመ ይህ እጅግ አደገኛ ምልክት ነው። ወደ ዕብራውያን ሰዎች ምዕራፍ 10 ቁጥር 26 የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት መኖር ምን ያህል አደገኛ እንደሆነ ያስጠነቅቀናል። ዓለም ኃጢአትን የተለመደና ዘመናዊ አድርጎ ሲያቀርበው ኃጢአት ክብደቱን ያጣ ይመስለናል። ነገር ግን የእግዚአብሔር ሕግ ፈጽሞ አይለወጥም። እግዚአብሔር ክፉ ያለውን ነገር እያደረግን ምንም አያመጣም፣ ሁሉም ሰው ያደርገዋል ማለታችን ቀስ በቀስ ሕሊናችንን ያደነዝዛል። ነገር ግን ንስሐ መግባት ልባችንን እንደገና ያለሰልሳል። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይለናል። ኃጢአትን በራሳችሁ አቅም ለማስተዳደር አትሞክሩ። ይልቁንም በንስሐ አባታችሁ ፊት ንስሐ ግቡበት፣ ወደ ብርሃን አውጡት። የሚፈትናችሁን ነገር ቆርጣችሁ ጣሉት። ዛሬ ችላ ያላችሁትና የዘነጋችሁት ኃጢአት ነገ ሕይወታችሁን መቆጣጠሩ አይቀርም። ጌታችንን ለመስቀል ሞት ባበቃው ኃጢአት
ፈጽሞ አትጫወቱ። ልማድ ቁጥር 4 በሥራ ብዛት ምክንያት እግዚአብሔርን መርሳት። በቤተ ክርስቲያን አገልግሎት ላይ እጅግ ንቁ ሆነን ነገር ግን በግል መንፈሳዊ ሕይወታችን ከእግዚአብሔር እጅግ የራቅን ልንሆን እንችላለን። በራእየ ዮሐንስ ምዕራፍ 2 ቁጥር 4 ላይ የቀድሞውን ፍቅርህን ትተሃል የሚል ኃይለኛ ወቀሳ አለ። ለእግዚአብሔር እየሰራን ነገር ግን ከእግዚአብሔር ጋር መጓዝን ልንረሳው እንችላለን። በማህበራዊ ሚዲያ ላይ ለሰዓታት እያሳለፍን ለፈጣሪያችን ግን ተጣድፈን 5 ደቂቃ ብቻ እንሰጠዋለን። ችግር ሲመጣብን ብቻ እንጸልያለን፣ እናማራለን። ደክሞኛል በሚል ሰበብ የእግዚአብሔርን ቃል ማንበብ እናቋርጣለን። የኑሮ ሩጫና የሥራ ብዛት ለመንፈሳዊ ድርቀታችን መሸፈኛ ሊሆን ፍጹም አይገባውም። ጊዜ አጥቻለሁ የሚለው ሰበብ አያዋጣም። ይልቁንም ጊዜን መፍጠር ነው ያለብን። አጭር ጊዜም ቢሆን በየቀኑ ከፈጣሪች ጋር በጸሎትና ቃሉን በማንበብ የምታሳልፉትን ጊዜ እንደ አይን ብሌናችሁ ጠብቁት። አሁንም ደግሞአለሁ፣ እንደ አይን ብሌናችሁ ጠብቁት። እግዚአብሔር የተረፈንን ጊዜ ሳይሆን ከእኛ ጋር እውነተኛ የፍቅር ግንኙነት እንዲኖረው ነው የሚፈልገው። የእርሱን ሕልውና በሕይወታችሁ አንደኛ ካላደረጋችሁት ሌላ ምድራዊ ነገር ያንን ቦታ መውሰዱ አይቀርም። ልማድ ቁጥር 5 የመንፈስ ቅዱስን የወቀሳ ድምፅ ችላ ማለት። በኃጢአት መፈተንና እያወቁ የመንፈስ ቅዱስን ድምፅ ችላ ማለት እጅግ የተለያዩ ነገሮች ናቸው። መንፈስ ቅዱስ በውስጣችሁ ሆኖ ይቅርታ ጠይቅ፣ ያንን ክፉ ልማድ አቁም፣ ስለ እውነት ተናገር፣ ለችግረኛ ስጥ እያለ ሲገፋፋችሁ፣ እናንተ ግን ያንን ድምፅ ደጋግማችሁ ጸጥ ስታደርጉት ልባችሁ እየደነደነ ይሄዳል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ ይለናል። የመንፈስ ቅዱስን ወቀሳ ችላ ባላችሁት ቁጥር በሚቀጥለው ጊዜም ያንኑ ለማድረግ ይቀላችኋል። በሂደትም መንፈሳዊ ንቃታችሁ እየደበዘዘ ይሄዳል። የእግዚአብሔር ድምፅ በውስጣችሁ ሲሰማ ወዲያውኑ ታዘዙ። በትንንሽ ነገሮች መታዘዝ ለተላለቆቹ ኃላፊነቶች አቅም ይሰጣችኋል። ያ የውስጥ የወቀሳ ድምፅ ሲመጣባችሁ ቆም በሉ፣ ጸልዩ፣ መንገዳችሁንም አስተካክሉ። መንፈሳዊ ንቃት ታላቅ ስጦታ ነው። ለጊዜያዊ የሥጋ ምቾት ብላችሁ ይህንን ጸጋ አታጥፉት። ተወዳጆች፣ ትዕቢት እግዚአብሔርን ያረቃል፣ ትሕትና ግን ወደ እናንተ ይስበዋል። ቂም ልብን ይመዛል፣ ይቅርታ ግን ነፃነትን ያመጣል። ኃጢአትን ማቃለል ሕሊናን ያደነድናል፣ ንስሐ መግባት ግን ከፈጣሪ ጋር ያስታርቃል። እግዚአብሔርን ችላ ማለት መንፈስን ያዳክማል፣ በጸሎት መትጋት ግን ኃያል ያደርጋል። የመንፈስ ቅዱስን ድምፅ ችላ ማለት ነፍስን ያደነዝዛል፣ ፈጥኖ መታዘዝ ግን መለኮታዊ ሞገስን ያለብሳል። እነዚህ መጥፎ ልማዶች በአንድ ጀንበር የሚለመዱ አይደሉም። በጸጥታ እያደጉ ከሚወዳችሁና ከሚጠብቃችሁ አምላክ አርቀው ያጠፏችኋል። ይህ መልእክት ልባችሁን ከነካው በዝምታ አትለፉት። አሁኑኑ ሼር አድርጉትና አንድ ሰው ከዚህ የክፋት እንቅልፍ እንዲነቃ ምክንያቱ ነው። በኮሜንት ላይም አቤቱ አድነኝ ብላችሁ ጻፉ። የመንፈስ ቅዱስ ወቀሳ እግዚአብሔር ሊጥላችሁ ስለፈለገ አይደለም፣ ከጥፋት ሊጠብቃችሁ ስለፈለገ እንጂ። ወደ ዕብራውያን ምዕራፍ 12 ቁጥር 6 ጌታ የሚወደውን ይቀጣዋልና ይላል። አሁን በውስጣችሁ የጸጸት ስሜት እየተሰማችሁ ከሆነ ይህ እግዚአብሔር በታላቅ ፍቅሩ ወደ ከፍታ እየጠራችሁ መሆኑን የሚያሳይ ትልቅ ማረጋገጫ ነው። እናንተ ፈጽሞ አልረፈደባችሁም። ለመመለስ፣ ንስሐ ለመግባት እና መንገዳችሁን ለማስተካከል አሁንም ጊዜ አላችሁ። የዛሬው ታዛዥነታችሁ የነገውን ብሩህ ሕይወታችሁን ይወስነዋል። አይዟችሁ፣ በርቱ። የእግዚአብሔር ጸጋ፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሐዱ አምላክ አሜን።